ሳሚና ሰላምዬ አብሮ ያደሩበት ምክንያት ደግሞ ፎቶን ካየ በኋላ ሜሮንን ከዚህ ቤት ውጪ፣ በፊትም አላፈቅርሽም ነበር፣ አሁን ደግሞ ከአንጀቴም ከልቤም ወጠሽልኛል። ምክንያቱም አንቺ ለኔ የምትገቢ ሴት አይደለሽም፣ በጣም ቆሻሻና ርካሽ ሴት ነሽ። ስለዚህ ከህይወቴ እንድትወጪ እፈልጋለሁ በማለት ሰላምዬን እንግዲህ ታገቢኛለሽ ወይ በማለት ተንበርክኮ ቀለበት ሊያደርግላት ነው ማለት ነው። ሰላምዬ መጀመሪያ የመጣችው አካባቢ ክፍል 1 ላይ እንግዲህ ሳሚን ለማማለል ብዙ ነገሮች ስታደርግ ነበር። አጭር ቢጃማ ለብሳ ክላሱ ድረስ እየሄደች አሞኛል የሚል ምክንያት እየፈጠረች ከሱ ጋር ለማደር ብዙ ውጣ ውረዶችን እየወረደች ነበረ። እንደውም ራሷን ሳስት ወይም ደግሞ ሳትወርቅ ወድቅ ያለው በማለት በመስኮት አይታው መሬት ላይ ተዘርራ ጠብቀው ነበር። ከዛ በኋላ ደግሞ ብቻዬን መተኛት ፈርቻለሁ በሚል ምክንያትም ከሱ ጋር አድራ ነበረ። በዛ ምክንያት እንደውም ሜሮንና እሷ በጣም ግጭት ውስጥ ነበሩ ማለት ነው። ሜሮንም ይሄን አይታ ነው ሰላምን እየጠላቻት ወይም ደግሞ ከሰላም ጋር ጠላታማቾች የሆኑት ማለት ነው። ሜሮን ወዳ አይደለም እንደዚህ የተቀየረችው፣ እንደዚህ እንድትቀየርና የእሷ ጠላት እንድትሆን ያደረገችው ሰላምዬ እራሷ ናት ማለት ነው። ምክንያቱም ማንም ሰው የጣሉትን እቃ ሲያነሳበት አይወድም። በተለይ ደግሞ ወንድ ልጅ ሴት ልጅ ትታ ከሄደችው በኋላ ሌላ ሴት መታ ስታነሳው ማንም አይወድም ማለት ነው። ከኔም ጭምር ማለት ነው፣ ከእናንተም ጭምር ቤተሰቦች ማለት ነው። እና ሜሮን እንግዲህ ያው ሌላ ፍቅረኛ አላት እንደምታውቁት። የምታፈቅረው ሳሚ ምንም አትወደውም፣ ምንም ለሱ ስሜት የላትም። እንደውም ሰላም ከመጣች በኋላ ነው በቅናት የተነሳሳ ትንሽ እንትን እያለች ያለችው እንጂ ምንም አታፈቅረውም ሳሚ ማለት ነው። እና ገንዘቡን ንብረቱን ወስዳ ከዛኛው ጋር መኖር ነው የምትፈልገው። ሰው እንግዲህ በዚህ ዘመን ለገንዘብ ብሎ ምንም የማያደርገውና የማይቆፍረው ጉድጓድ የለም። እና እኔ እንጃ በጣም ከባድ ነው። እውነተኛ ህይወታችን እውነተኛ ታሪክ ነው ይሄ ድራማ ማለት ነው ስላችሁ። ብዙ ድራማዎች የሚሰሩት ከህይወታችን ወይም ደግሞ ከዚህ ትምህርትን ወስደን እውነተኛ ህይወት ላይ እንዳለ ለማስተማር ነው ድራማ የሚሰሩት። ጀምር በነገራችን ላይ ሰውን ለማዝናናት ወይም ደግሞ ለመፈትፈት ዩቲዩብ ለመስራት አይደለም። ትምህርት አለው ርዕሱ ማለት ነው። እና በደንብ ትምህርት አለው። እና ብዙዎቻችን ሰራተኛ ሆነን ስንገባ እኛም ሰራተኝነት ሰርተናል። ያው እንደዚህ እንትን በአንድ ማለት ነው። እና ብዙ ሰራተኞች አሉ ለንብረት ብሎ የሰው ልጅ ገለው የሰው ልጅ አግቶ ገንዘብ አምጡ የሚሉት ብዙ ነገሮች አሉ። እና ይሄ ነገር በጣም ትምህርት ነው ብዬ አስባለሁ። እና ሰላምዬ እንግዲህ በመጨረሻም የሜሮንን ውርደት ወይም ደግሞ እስከዛሬ ስትጫወትበት የነበረው ሳሚ ላይ ፎቶውን አሳጥባ አምጥተዋለች። እንግዲህ ለሳሚ አሳይተዋለች። ሳሚ ልክ ሊያይ ስል ነበር ክፍል 11 ያለቀው። ክፍል 12 ማለት ክፍል 13 ደግሞ ዛሬ መለቀቅ ነበረበት።